አንተ መጀመሪያ ሙስሊም አሁን ባለበት ሙስሊም ነበርካ? እኔ ሙስሊም ነኝ። አዎ ሙስሊም ነህ። ማሻአላህ ሙስሊም ሆነ በቃ ስንት ነበር የምትሰግደው? እኔ ምንም ሰግጄ አላውቅም። የሆነ ጊዜ ህፃን እያለሁ ሰግደህ አታውቅም? በህይወት ምን ጥያቄ ነው? ይጣራ አውቃለሁ። ሰግደህ አታውቅም? ማሻአላህ ሸሃዳ ሳይዘህ ታውቃለህ? እንጃ ሸሃዳ አሽሃዱ አላ ኢላሀ ኢለላህ ወአሽሃዱ አነ ሙሐመድን አብዱሁ ወረሱሉሁ። እሺ ከዛ ምንድን ነው አሽሃዱ ማለት ነው? በአላህ ምናምን ምናምን እሱን ተው። እኔ ትቼዋለሁ። አታውቃትም? እሺ እና ሰግደህም አታውቅም? ሰግደህም አታውቅም? አልሰግድም። ወላሂ ሲሰግዱ ሳይታጠቅም ሲሰግዱ ግን አንተ ሰውዬ ግን ስታወራ ራሱ ድምፅህ ያምራል። አንተ ሰግደህ የሚያውቅ ሙስሊም ማሻአላህ ሰግደህ ያውቅም ሙስሊም። እሺ ስማኝማ ጾመህ ታውቃለህ? አላውቅም። ማሻአላህ አንተ ኦሪጂናል በቃ አንተ ዋና ሙስሊም እኮ ሐቢቢ፣ ዋና ሙስሊም አንተ ነህ። ሼኹል አላህ ማሻአላህ አለይክ። አንተ ሙስሊም አይደል? ድልስተኛ አንዴ አዩብ ያኔ ሐቢቢ ትቀጥላለህ። አይ ማሻአላህ ይሄን ጋካችሁ ክርስቲያኖች ቢላህ አለይኩም መታችሁ ዝም በል አንተ ዝም በል። አንተ ሙስሊም ትላለህ አጭበርባሪ ነው። ረድ እንደውም አሁን ቢላህ አለይኩም ታዘቡ። ሙስሊም ሆኖ ምንድነው ሰግጄ አላውቅም ይላችኋል። አሽሃዱ ምንድነው ስለ አያውቀውም። አሽሃዱ ሸሃዳ እንኳን አያውቅም። ሸሃዳ የማያውቅ ሙስሊም ማለት ነው። ለማንኛውም አሁን ወደ ጥያቄው እንመለስና ፈጣሪ አለ ብለህ ታምናለህ? ሌላ ጊዜ ሙስሊም እንደገና እንዳትል እሺ። ፈጣሪ አለ። ያ ፈጣሪ እንዳለ በምን አወቅ? ያ ፈጣሪ የማይታወቅ ፈጣሪ እንዳለ ነው ማምነው። ሁሉም ሰው የጻፈውን ነገር እንደምንከተል ነው። በምን አመንክ? እኛ ሰው ያመጣውን እንከተል። አንተ ግን የምትከተለው አብርሃም የሚባል የጻፈውን አብርሃም የሚባል ፈረንጅ አለ ብለኸኝ አይደለ? ፈረንጅ ነው አይደለ? አብርሃም ጀለስ አብርሃም ወይ ቴክስት ያለው ይዘው ካለ ኢንሻአላህ አንተ የምትከተለው የአብርሃምን ጽሑፍ፣ እኛ ግን የአብርሃምን ጽሑፍ አንከተልም። እሺ አሁን አምላክ እንዳለ በምን አወቅ አንተ? የማይታወቅ ፈጣሪ እንዳለ እንጂ በዚህ ምድር ላይ ሰው የጻፈው ነገር እንዳለ ነው የሚያስተምረው መጽሐፍ። በምን አወቅ ፈጣሪ እንዳለ? ቆይሽ እኔ አሁን እሱ ማለት ለፈጣሪ እሱን ሳይሆን የጥያቄን እኮ እንድትመልስልኝና እኔ ወደ ሃይማኖቴ እንድመለስ ነበር የፈለኩት። ወደ ክርስትና እንድትመለስ ነው ሐቢቢ? አረ በፈጠረ ጌታን ሰው የስም ሙስሊም ነው። ቤተሰቦች ሙስሊሙ ነው ግን ሸሃዳ አታውቅም ማለት ነው። ሰላት ደግሞ አታውቅም። ሸሃዳ የማያውቅ ሙስሊም የመጀመሪያ አንተ ነቀጥ ነው ማሻአላህ። አይ ግን አንተ እኮ ዋና ሙስሊም ያየነህ ነው። ግን አሁን እንዳለ በማወቅ አሁን ፈጣሪ እንዳለ በማወቅ ንገረኝ። እሱ ፈጣሪ እንዳለ ማለት የማይታወቅ ፈጣሪ እንዳለ ነው ውስጥ የሚያምኑ በመጽሐፍ ምናምን ባነበብኩት የተነሳ ማለት። የትኛው መጽሐፍ አንብበህ? የአብርሃም መጽሐፍ እና ያነበብኩትና የሚገርም መጽሐፍ ነው በነገራችን ላይ። ስሙን ንገረኝ። መጽሐፉ ከፍተዋለሁ እዚህ እንጃ አቡኒ አይደለም መጽሐፉንም አታውቀውም? ማሻአላህ ይሄን መጽሐፍ ነው የሚለውና የሰውየው ስም እኮ ነው እየነገርኩ ያለሁት። የመጽሐፉን ስም ምን ነው የፈለከው? የመጽሐፉን ስም ህይወት ናት ምናምን ነው እንዴ? አብርሃም አማንገት ተናጋሪ እንዴ? አብርሃም አማንገት ተናጋሪ ነው እንዴ? ፈረንጅ አብርሃም የአሜሪካው እሱማ የጻፈው ሰውዬ ነው። የጻፈው ሰውዬ ስም ነው። የመጽሐፉ ስም ሌላ ነው። እኔ ፈረንጅ አይደለም አሜሪካ የሚኖር ሰው ነው የጻፈው። ኦኬ ኢትዮጵያዊ ነው። ጀለሴ ነው። እኔ ፈረንጅ ነው ስል ሰምታችኋል። 3 ሺህ ምናምን ሰው አላችሁ። ፈረንጅ ነው ብያለሁ። አሜሪካ ነው አልኩ። አሜሪካ ስለ ፈረንጅ አድርጌ እኮ ነው። እሺ በቃ ኢትዮጵያዊ ነው። ጥሩ አመጣ። ኢትዮጵያዊ ነው። እሺ መጽሐፉ ስሙ ማን ነው አልከኝ? ህይወት ምንድን ነበር የሚለው? አቡኒ እንጃ እርግጠኛ አይደለሁም ሙሉ በሙሉ ማትረሳው። በጣም ይገርማል። ሱብሃንአላህ ለቱ ስብሐት እግዚአብሔር ይመስገን። አውዝ ቢላ አንተ መጽሐፍ አንብቧል ጃቢር? መጽሐፉን አመግን የመጽሐፉን ስም ያውቀው አንተ ጤኛ ነገር መጽሐፍን በእንዴት የመጽሐፉን ስም የማታውቀው? ታዘቡ እንግዲህ እንደዚህ በቃ በክርስቲያኖች ይመጣል አምላካቸውን ይክዳሉ። በኋላ እንደው መጽሐፍ ሲጠይቅ የመጽሐፉን ስም እንኳን አያውቁም። አሁን አብርሃም የሚባል አንድ ፈረንጅ ኢትዮጵያዊ የተከተለ ሰው መተኛ ስማ አንድ ለመጨረሻ ነገር ልንገራችሁ። ለመጨረሻ ጊዜ አይደለም የመጽሐፉን ስም ይዘህና ኢንሻአላህ ምን ታደርጋለህ? ነገ መጽሐፉን ይዘህ ሆናና በእጅ እናወራለን አይደል? ያጀማ አስገባልኝ ልመልስለት። ኢምራን አስገባልኝ በእናትህ
ወይ አይ እንትን አይ እንደዚህ ነው ልጅ ቆይቶ አስገባልኝ ዝም ብለህ እሺ አንዴ እሺ ይገባል። ቆይ በቃ ይሄን ያለው በቃ ይሄን ያልኩህ ጨረስን። እዚህ ጋር ሰውየው ኦልሬዲ ሙስሊም አይደለም፣ ሸሃዳ አያውቅም። ቢላህ አለይኩም ሰላት መድረስ ሰላት ምን እንደሆነ አያውቅም። ሙስሊም ላይ አታጭበርብር። ሁለተኛ አብርሃም መጽሐፍ ያልከው ይዘህና ከዛ ትገባለህ። ኮሜንት ጻፍልኝ፣ ስሙን ይዘህና ኮሜንት ጻፍ። እሺ እጠብቅሃለሁ። ኡስታዝ ሰላም አለይኩም። ጃ የሚጨመር ካለ ጨምሩበት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? ወይኔ ያለው ሰላም ወራህመቱላሂ ወበረካቱ። ማሻአላህ። አይ አንዳንድ ጊዜ እንደዚህ አይነት ሰዎች ሙስሊም ነን ምናምን ብለው የሚሉ ሰዎች ሲመጡ ኢየሱስ አምላክ ነው ወይስ አይደለም ብለህ ጠይቃቸው። በስላሴ ታምናለህ ወይስ አታምንም ስትላቸው እሺ አይላቸውም አፋቸው ላይ ለምሳሌ ማለት ነው። እና የሚታወቁት በዛ ነው፣ ጭንብላቸው የሚገለጠው ማለት ነው። ሰግጄ አላውቅም ምናምን የሚልህ ያው ስለ ሰላት እንዳትጠይቀው ስለፈራ ነው። ከዛ አንፃር ነው። ሌላ ሳስገቡ